ካሮት በውስጡ በያዛቸው ልዩ ልዩ ንጥረ ነገሮች አማካኝነት ለሰውነታችን የውስጥ አካላት በተለይም ለጉበትና ለኩላሊት ጤና ከፍተኛ ፋይዳ ካላቸው አትክልቶች መካከል ቀዳሚውን ስፍራ ይይዛል። ይህ አትክልት ለቀለሙ መቅላት ምክንያት በሆነው ቤታ ካሮቲን እጅግ የበለጸገ ሲሆን ይህ ንጥረ ነገር በሰውነታችን ውስጥ ወደ ቫይታሚን ኤ በመቀየር የጉበት ሴሎች እንዳይጎዱና እንዳይቆጡ የመከላከል ከፍተኛ አቅም አለው። በተጨማሪም በውስጡ የሚገኙት እንደ ፍላቮኖይድስ ያሉ ጸረ ኦክሲዳንት ንጥረ ነገሮች ጉበት በየቀኑ የሚያከናውነውን መርዛማ ነገሮችን የማጣራት ሂደት ወይም ዲቶክሲፊኬሽን በማቀላጠፍ የጉበትን ስራ ያቃልላል። ወደ ኩላሊት ጤና ስንመጣም ደግሞ ካሮት ከፍተኛ የውሃ መጠንና ተፈጥሯዊ የሽንት መቆጣጠሪያ ባህሪ ስላለው ኩላሊቶች ደምን በሚያጠሩበት ወቅት ቆሻሻንና ትናንሽ ጠጠሮችን በቀላሉ ጠርገው እንዲያስወግዱ ይረዳቸዋል። በካሮት ውስጥ የሚገኘው ፖታሲየም የደም ግፊትን በማስተካከል በኩላሊት ደም ስሮች ላይ የሚፈጠረውን ጫና የሚቀንስ ሲሆን በውስጡ ያለው ቫይታሚን ሲ ደግሞ በሽንት መተላለፊያ መንገዶች ላይ ሊከሰቱ የሚችሉ የባክቴሪያ ኢንፌክሽኖችን በመከላከል ይረዳል። በአጠቃላይ ካሮትን በጥሬው በመመገብ ወይም በጭማቂ መልክ አዘውትሮ መጠቀም በሂደት የጉበትን ስብ የመቀነስና የኩላሊትን የማጣራት አቅም የማሳደግ ከፍተኛ የጤና በረከት አለው። ሆኖም ይህ ተፈጥሯዊ ጥቅም ዘላቂ እንዲሆን ካሮትን እንደ አንድ ጤናማ የአመጋገብ አካል አድርጎ በዘላቂነት መውሰድ እንጂ በአጭር ቀናት ውስጥ ተአምራዊ ለውጥን መጠበቅ አይመከርም። በተለይም ደግሞ ከባድ የኩላሊት ወይም የጉበት ህመም ያለባቸው ሰዎች የፖታሲየም መጠኑን ግምት ውስጥ በማስገባት ከህክምና ባለሙያ ጋር መመካከር ይኖርባቸዋል። ሌላው ደግሞ የዝንጅብልና የካሮት ውህድ ነው። ካሮትና ዝንጅብል በተፈጥሮ ካሏቸው ከፍተኛ የንጥረ ነገር ይዘቶች የተነሳ የሰውነታችን ዋነኛ የማጣሪያ አካላት የሆኑትን ጉበትን እና ኩላሊትን የማነቃቃትና ለመጠገን የሚረዱ ተመራጭ ምግቦች ናቸው። ጉበት በሰውነታችን ውስጥ የሚገኙ መርዛማ ነገሮችን የማጣራትና ስብን የማንጠር ኃላፊነት ያለበት ሲሆን ካሮት ደግሞ ለዚህ ተግባር ወሳኝ የሆነውን ቤታ ካሮቲን የተባለ ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር በሰውነት ውስጥ ወደ ቫይታሚን ኤ በመቀየር የጉበት ሴሎች በኦክሳይድ አማካኝነት እንዳይጎዱ የመከላከልና ራሳቸውን እንዲያድሱ የማገዝ ተልዕኮ አለው። ከዚህ በተጨማሪ በካሮት ውስጥ የሚገኙት ፍላቮኖይድስ የተባሉ የእጽዋት ንጥረ ነገሮች የጉበትን አጠቃላይ የሥራ እንቅስቃሴ በማነቃቃት መርዞች ከሰውነት እንዲወገዱ ምቹ ሁኔታን ይፈጥራሉ። ዝንጅብል በዚህ ውህድ ውስጥ ሲጨምር ደግሞ የጽዳት ሂደቱን ይበልጥ ያፋጥነዋል። ዝንጅብል በውስጡ የያዘው ጂንጀሮል የተባለ ንጥረ ነገሮች ደግሞ የጸረ እብጠት ወይም ደግሞ አንቲ ኢንፍላማቶሪ ባህሪ ስላላቸው በምግብም ሆነ በተለያዩ ምክንያቶች የደከመውንና ያበጠውን ጉበት ለማረጋጋት ይረዳሉ። ከዚህም በላይ ዝንጅብል የደም ዝውውርን የማሳደግ አቅም ስላለው ደም ወደ ኩላሊት በከፍተኛ ፍጥነትና ጥራት እንዲደርስ ያደርጋል። ይህ ደግሞ ኩላሊቶች ደምን የማጣራትና አላስፈላጊ የሆኑ ቆሻሻዎችን እንዲሁም ደግሞ ትናንሽ የጠጠር ቅንጣቶችን በሽንት መልክ ጠርጎ ለማውጣት የሚያደርጉትን ጥረት በእጅጉ ያቀላጥፍላቸዋል ማለት ነው። ካሮት በውስጡ የያዘው ከፍተኛ የውሃ መጠንና የፖታሲየም ይዘትም የኩላሊትን የፍሳሽ መመጣጠን ተግባር በማገዝ የደም ግፊትን ለማስተካከልና በኩላሊት ደም ስሮች ላይ የሚፈጠርን ጫና ለመቀነስ ይረዳል። ይህንን የጤና መጠጥ ለማዘጋጀት ጥቂት መካከለኛ ካሮቶችንና አንድ ትንሽ ቁራጭ ዝንጅብልን በሚገባ አጥቦና ልጦ ማዘጋጀት ያስፈልጋል። የተዘጋጁትን ግብአቶች በትናንሽ ቁርጥራጮች በመከፋፈል ወይም ደግሞ ከቆራረጣችሁ በኋላ ከአንድ ብርጭቆ ንጹህ ውሃ ጋር በመቀላቀል በጁስ መልክ ወይም ብላንደር ውስጥ በመግባት ማዋሃድ ይገባል። መጠጡ ይበልጥ ውጤታማ እንዲሆን ደግሞ ግማሽ ሎሚን በላዩ ላይ መጭመቅ ይመከራል። ምክንያቱም በሎሚ ውስጥ የሚገኘው ቫይታሚን ሲ በካሮት ውስጥ ያሉትን ንጥረ ነገሮች ሰውነታችን በቀላሉ እንዲመጣቸው ወይም አብዞርፕሽን እንዲፈጠር ስለሚረዳ ነው። ይህንን ውህድ ሳታጠሉት ከነ ፋይበሩ መጠጣት ለምግብ መፈጨት ስርዓትና ለጉበት ጽዳት እጅግ ጠቃሚ ነው ማለት ነው። ለተሻለ ውጤት ይህንን ተፈጥሯዊ መጠጥ ጠዋት በባዶ ሆድ ከቁርሳችሁ 30 ደቂቃ በፊት መውሰድ የሰውነታችሁን የሜታቦሊዝም ሂደት በማነቃቃት የውስጥ አካላታችሁን ደግሞ የማጽዳት ስራን በንቃት እንድትጀምሩ ያደርጋችኋል ማለት ነው። ይህንን ልምድ እንደ የዕለት ተዕለት ጤናማ የአኗኗር ዘይቤ በመውሰድ በዘላቂነት መጠቀም ጉበትና ኩላሊት በተሻለ ብቃት ስራቸውን እንዲያከናውኑና አጠቃላይ የሰውነት ጤና እንዲጠበቅ ትልቅ መፍትሄ ይሆነናል ማለት ነው። ይህንን የካሮትና የዝንጅብል ውህድ መውሰድ ስትጀምሩ በሰውነታችሁ ውስጥ የሚፈጠረው ለውጥ በሂደትና በደረጃ የሚገለጥ ሲሆን ለውጡ የሚመጣው በሁለት ንጥረ ነገሮች ጥምረት አማካኝነት የውስጥ አካላትን ማለትም ጉበትና ኩላሊትን የማጽዳትና
የጥገና ስራቸውን በከፍተኛ ፍጥነት ማከናወን ስለሚጀምሩ ነው። ለውጡ በምን አይነት መልኩ እንደምታስተውሉ ደግሞ የሚከተሉትን ነጥቦች በዝርዝር ልንገራችሁ። በመጀመሪያው ደረጃ መጠጡን እንደጠጣችሁ በዝንጅብሉ አማካኝነት የደም ዝውውራችሁ መነቃቃት ይጀምራል። ዝንጅብል የደም ስሮችን በማስፋት ደም ወደ ጉበትና ኩላሊት በከፍተኛ ፍጥነት እንዲፈስ ያደርጋል። ይህ ሂደት ኩላሊታችሁ በደም ውስጥ ያሉ ቆሻሻዎችን በሽንት መልክ በፍጥነት እንዲያስወግድ ስለሚያደርጋቸው የሽንት ቀለም መጥራትና የሰውነታችሁ የፈሳሽ መመጣጠንም ይሻሻላል። በተለይም ጠዋት በባዶ ሆድ ስትወስዱት ሌሊቱን ሙሉ የተጠራቀሙ ቆሻሻዎቻችሁን ጠርጎ ለማውጣት ከፍተኛ እገዛን ያደርግላችኋል ማለት ነው። በመቀጠልም በካሮት ውስጥ ያሉ ቤታ ካሮቲንና ቫይታሚን ኤ በጉበት ውስጥ ያሉ ሴሎችን መጠገን ይጨምራሉ። ጉበት በምግብ ወይም በመድኃኒቶች ምክንያት የሚደርስበትን ጫና ለመቋቋም የሚያስችለውን አንቲኦክሲዳንትን መከላከያ ያገኛል። ይህ ለውጥ በውጫዊ ገጽታችሁ ላይ የሚታየው በኃይል መጨመር ወይም ኢነርጂ ሌቭልስ ነው። ጉበታችሁ መርዞችን በሚገባ ማጣራት ሲጀምር ሰውነታችሁ አላስፈላጊ ድካም ስለሚወገድለት ይበልጥ ንቁ የመሆን ስሜት ይሰማችኋል። በተጨማሪም የጉበት ጤንነት በቀጥታ ከቆዳ ጋር ስለሚገናኝ ከጥቂት ቀናት ቆይታ በኋላ የቆዳችሁ መጥራትና የፊታችሁ ብሩህ መሆን ለውጡን ከሚያሳዩ ምልክቶች መካከል አንዱና ዋነኞቹ ናቸው ማለት ነው። ሌላው ጉልህ ለውጥ የሚታየው በምግብ መፈጨት ስርዓታችሁ ላይ ነው። የካሮት ፋይበር እና የዝንጅብል ኢንዛይሞች የምግብ መፈጨትን በማፋጠን በሆድ ውስጥ የሚፈጠርን ጋዝና የሆድ መነፋትን ይቀንሳሉ። ይህ ደግሞ በጉበት ላይ የሚፈጠረውን የምግብ መፈጨት ጫና ስለሚቀንስለት አካሉ ራሱን ለማጽዳት ተጨማሪ ጊዜና ጉልበት እንዲያገኝ ይረዳዋል። በአጠቃላይ ለውጡ የሚመጣው እንደ አንድ ተአምራዊ ቅጽበታዊ ክስተት ሳይሆን የሰውነታችሁን የተፈጥሮ የማጣራት ሂደት በማገዝ ነው ማለት ነው። የኩላሊታችሁ የማጣራት ብቃት መጨመር፣ የጉበታችሁ ሴሎች መታደስና የደማችሁ መጥራት ተዳምረው እንግዲህ በረጅም ጊዜ የተሻለ ውጤትና በሽታ የመከላከል አቅማችሁ ላይ ትልቅ አቅም እንዲኖራችሁ ያደርጋችኋል ማለት ነው። ለውጡ ዘላቂ እንዲሆን ግን ይህንን ልማድ ከጤናማ አመጋገብና በቂ ውሃ ከመጠጣት ጋር በጣም አጣምራችሁ መጠቀም ይኖርባችኋል። ሌላው ደግሞ ካሮትና ዝንጅብል በተፈጥሮ ካላቸው ከፍተኛ የንጥረ ነገር ይዘቶች የተነሳ የሰውነታችን ዋነኛ የማጣሪያ አካላት የሆኑትን ጉበትንና ኩላሊትን ለማነቃቃትና ለመጠገን የሚረዱ ተመራጭ ምግቦች ናቸው። ጉበት በሰውነታችን ውስጥ የሚገኙ መርዛማ ነገሮችን የማጣራትና ስብን የማንጠር ኃላፊነት ያለበት ሲሆን ካሮት ደግሞ ለዚህ ተግባር ወሳኝ የሆነውን ቤታ ካሮቲን የተባለ ንጥረ ነገርን በከፍተኛ መጠን በውስጡ ይዟል ማለት ነው። ይህ ንጥረ ነገር በሰውነት ውስጥ ወደ ቫይታሚን ኤ በመቀየር የጉበት ሴሎች በኦክሳይድ አማካኝነት እንዳይጎዱ የመከላከልና ራሳቸውን እንዲያድሱ የማገዝ ተልዕኮ አለው። ከዚህ በተጨማሪ በካሮት ውስጥ የሚገኙት ፍላቮኖይድስ የተባሉ ንጥረ ነገሮች የጉበትን አጠቃላይ የሥራ እንቅስቃሴ በማነቃቃት መርዞች ከሰውነት እንዲወገዱ ምቹ ሁኔታን ይፈጥራሉ። ዝንጅብል በዚህ ውህድ ውስጥ ሲጨመር ደግሞ የጽዳት ሂደቱን ይበልጥ ያፋጥነዋል። ዝንጅብል በውስጡ የያዘው ጂንጅሮል የተባለ ንጥረ ነገር የጸረ እብጠት ወይም አንቲ ኢንፍላማቶሪ ባህሪ ስላለው በምግብም ሆነ በተለያዩ ምክንያቶች የደከመውንና ያበጠውን ጉበት ለማረጋጋት ይረዳል። ከዚህም በላይ ዝንጅብል የደም ዝውውርን የማሳደግ አቅም ስላለው ደም ወደ ኩላሊት በከፍተኛ ፍጥነትና ጥራት እንዲደርስ ያደርጋል። ይህ ደግሞ ኩላሊቶች ደምን የማጣራትና አላስፈላጊ የሆኑ ቆሻሻዎችን እንዲሁም ትናንሽ የጠጠር ቅንጣቶችን በሽንት መልክ ጠራርጎ ለማውጣት የሚያደርጉትን ጥረት በእጅጉ ያቀላጥፋል ማለት ነው። ካሮት በውስጡ የያዘው ከፍተኛ የውሃ መጠንና የፖታሲየም ይዘትም የኩላሊትን የፈሳሽ መመጣጠን ተግባር በማገዝ እንግዲህ የደም ግፊትን ለማስተካከልና በኩላሊት ደም ስሮች ላይ የሚፈጠርን ጫና ለመቀነስ ይረዳናል ማለት ነው። ስለዚህ በዚህ መንገድ በመጠቀም የኩላሊታችሁንና የጉበታችሁን ጤንነት በሳምንት ውስጥ መመለስ ትችላላችሁ ማለት ነው። ክቡራትና ክቡራን በዛሬ ቆይታችን እንግዲህ ከጉበትና ከኩላሊት ጤንነት ጋር በተገናኘ በምን አይነት መንገድ ጤንነታችሁን እንደምትጠብቁ ተገንዝባችኋል ብዬ አስባለሁኝ። በቀጣይ ደግሞ ቻናሉን ሰብስክራይብ በማድረግ ሼር በማድረግ እንደዚህም ላይክ በማድረግ ለሌሎች ደርሶ የነዚህን የካሮትንና የዝንጅብልን ጥቅም በምን አይነት መንገድ ጥቅም ላይ እንደሚውሉና ለምን አይነት አገልግሎት ጤና እንደሚሰጡን የሚያስረዳ በመሆኑ ይጠቀሙበታል ብዬ ስለማሰብ ሼር ማድረጋችሁን አትርሱ ማለት እወዳለሁኝ። ሌሎች ጠቃሚ ጤና መረጃዎች እንዳልኳችሁ ይደርሷችኋል። እንዲሁም ደግሞ ያላችሁን ጥያቄና ሀሳብ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም በጥንቃቄ አንብቤ ተገቢ ምላሽ ለእናንተ አደርሳለሁኝ። እስከዛው ግን ሰላም ሁኑ።